እና እኔ የምለው በአሁን በ127 ሰው በዝም ብሎ ንጹህ ኦሮሞ እኮ ውሃ ስትለው ወተት የማያቀርብ ነው። እናት እኔ ማን ነው ትዳሬን ቤቴም እዛ ነው አርሲ ነኝ። እኔ ትግራዋይት ነኝ ግን ኦሮሞ ክፉ አይደለም። እውነት እኔ አብይ በጣም ምጠላው አብይ ነው አይደለ? አብይ ቃውማለሁ፣ ብርሃኑ ጁላ ቃውማለሁ፣ ባጫ ደበሌ ቃውማለሁ። ምክንያቱም ጨፍጭፈኛል። ስለ ጨፈጨፈ ቃውማለሁ። የኦሮሞ ህዝብ አልቃውም። ብልጽግናና ኦሮሞ ህዝብ እኩል አድርጌ ላይ ምክንያቱም እኩል አድርጌ የማላይበት ምድር ላይ ስላየሁ ነው። ምድር ላይ ስላየሁት ነው። በኦሮሚያ ክልል ቁጭ ብለ አምና አሁን ነው እዚህ ያለሁት እንጂ አምና እዛው ነኝ። ኦሮሚያ ክልል ነው የምኖረውም እዛ ቤተሰቦችም ደውዬም ጠይቅ ግን ምድር ላይ የሸኔ ደጋፊ ነህ እያለ የሚደፋ የመንግስት አካል ነው የሚገለው። የመንግስት አካል የሚገላቸው በአይኔ ስላየሁት እና የኦሮሞማ መንግስት የምትሉ የአማራ ልጆች የኦሮሞማ መንግስት አይደለም። ብልጽግና የ86 ከትግራይ ጨምሮ ከኔ ጨምሮ መሪ ተብሎ ቁጭ ያለ ነው። ባይመራ መሪ ተብሏል። የኦሮሞማ አትበሉ፣ ኦሮሞ ገደለ አትበሉ። ብልጽግና ገደለኝ እንደ አንድ ትግራዋይቲ ብልጽግና ገደለኝ ነው የምለው። ምክንያቱም ብልጽግና ነው ኤርትራ የጠራ ፓርቲ ነው። መቃወም አለብኝ ካልተመቸ ህወሓት መተቸት ትችላለህ። 27 ዓመት ከገደለ ገደለኝ ብለህ እኔ አልቃወም። ምክንያቱም የ86 መሪ ስለነበረ እኔ አብይ አህመድ መቃወም መብት አለኝ። ማንም አያሰግደኝም። አልደግፍም። ደጋፊ አይደለም። የፋኖም ደጋፊ አይደለም። የአብይም ደጋፊ አይደለም። ግን ማንኛውም ህዝብ ግን ዝም ብሎ ሲቀጠቀስ ሲገደል ይጮሃለሁ። በቃ አሁን 27 ሰው የተረሸነ ማን የረሸናቸው? ፍትህ እንጠይቃለን። ማንኛውም አይከለከለኝም። ማንም አይከለከለኝም። እኔ ፍትህ መጠየቅ ማንም አይከለከለኝም። በአማራም በግፍ ከተገደለች እጠይቃለሁ ፍትህ። ምክንያቱም ነገ ወደ እኔ ነው የሚመጣ። የተጠነሰሰ ነው። ጓደኛ ሲታማ ለእኔ ብለህ ስባ ነው። አንዱ ሲያልቅ ወደ አንዱ ነው የሚመጣ። ይሄ ታወቀ ነው። ትግራይ ሲጨፈጨፍ ነበር፣ አማራም እየተጨፈጨፈ ነው። ቀጥሎ ወደ ኦሮሚያ ይጨፈጨፍ። እንደዛ ነው። ይሄ መንግስት ያው ጉድፈቻ ስለሆነ እንወያይበት። ፍትህ ለኦሮሚያ። ኦሮሚያ ቢያስተዳድር እናቴን ኦሮሚያ አንድ ሰው ባይሮስ ደግፋ። ታሪክ ቆይ ያልገባሽ ነገር አለ እኮ ታሪክ። ፍትህ የምትይው ማንን ነው? ቆይ ፍትህ የምትይው ለማን ነው? ፍትህ የምትይው መንግስታቸው የኦሮሞ መንግስት ነው ብለዋል እነሱ ራሳቸው። እሱን የገደላቸው ለማን ነው ፍትህ የሚባለው ታዲያ? ማንኛውም ይግደለው አይግደለው ይሄን ጥላት መውጣት አለበት። የመንግስት ነው ይባል ነገር የለም። ታሪክ እንዴት ናችሁ? ለሞቱትም እንግዲህ ንጹሃኖች ፈጣሪ በቃ ነፍሳቸውን በገነት ያድርገው። አሁን እዚህ ጋር ግን ምን አለ መሰለሽ የዲንቁርና ጥግና እንደ መንግስትም የሚሉትን እሱ የሚላቸውን ስለሚሰሙ አንዳንዱን ስሚያቸው አማራ ነው የገድልን ይላሉ። አሁንም ከየት አካባቢ ከጉራጌ ነው ምናምን ከጉራጌ ዞን ተነስቶ ፋኖ እንደዚህ አድርጎን የሚሉ አካላቶች ብዙ ናቸው። እንደው አሁን እዚህ ጋር አንቺ ግራ ቀኝ ስታይ እዛ አካባቢ እንደው ፋኖ ይደርሳል ብለሽ ታስቢያለሽ? እኔ እርግጠኛ ባይሆን እየተጣራ ነው። ማን እንደገደላቸው ይጣራል። ምክንያቱም እየተጣራ ነው። ማንኛውም ንጹህ ሞቶ እንደዚህ በቃ አይቀርም። ማንኛውም የንጹህ ደም አይቀርም። እውነቷን አትቀርም። ይቆያል። የፈለገውን ያጣል። ሊቆይ ይችላል እንጂ ፋኖ ይሄን የዚህን አይነት አስጠያፊ ነገር አይሰራም። ሰላም። ያው አንደኛ ለሞታን ማዘን ነው። አሁን እንደዚህ ሰዎች ምንም ያጠጠቁ ሰዎች አይደሉም። ኦሮሞ ህዝብ ነው በጣም የሚያሳዝነው። እነዚህ ሰዎች እውነት ሰብአዊነት ቢኖራቸው ለእነዚህ ሰዎች ያዝኑ ነበር። ይሄ ፋኖ አይሰራም ማለት ኃጢአት ነው። ለምን መሰለህ? ሰው ራሱን ነው እንጂ የሚያውቀው ስለ ሰው መሰከር አያስፈልግም። ከዚህ በላይ ቀርቶ ራሱን እንኳን ራሱ ቀርቶ ሌላ ብሔር ቀርቶ ራሱ ሙስሊም ገለዋል። አሁንም ራሱ ጎጃምና ዛሬ ትልቅ ረብሻ አለ። ራሱ ከነሱና ታየዋለህ። ነገ ቪዲዮ ይወጣል። አንተ አፋርና ባበቅማ ወንድም የትም ለሆነ ምን አገባህ አንተ? እኔ ኢትዮጵያዊ ነኝ። አፋርና አንተ ለኦሮሞ እንዴት ተቆረቆርክ? ለአማራ ሳትቆረቆር ኢትዮጵያዊ ነህ። አማራ ኢትዮጵያዊ አይደለም? የት ነው አማራ ስሙት? የት አማራ እየሞተ ነው?
ውጣ እባክህ አንተ ገባናት ተተከልባክ አንተን አይቻለው መብረቁ ቤት ወላሂ ለአዚም መብረቁ ቤት የምትለውን ሰምቻለሁ። አልኩ እኮ ወንድሜ ፋኖ ተገላለ ነገር የለም። ፋኖ ሰባሪ ነው። አንተ እኮ አይደለም ኢትዮጵያ እኮ አንተ ብቻ አይደለም ወንድሜ። ይሄ ሐሳብ እኮ ነው የሚሰጠው። እየነገርኩህ ነው። አንተ ኦሮሞን ወግነህ ስትመጣ አማራ ኢትዮጵያዊ አይደለም እንዴ እያልኩህ እኮ ነው። ወባናት ተተከለለ ማንም አልወገነም። ኦሮሞ ለምስኪን ኦሮሞ ወዝናለኝ ሚዩት አርግምና እየሰማሽው እንዴት ነው አማራ ክልል የሚሞት የለም እያለ እኮ ነው። እስቲ ሐሳብ ይቀጥላል። የመሰለውን መናገር ይችላል እንደፈለገማ። አንደኛ ማንኛው ሰው የሐሳብ ያለ በልጽግና የመደገፍ መብት አለኝ፣ ሌላ የመደገፍ መብት አለኝ። የሐሳብ ልዩነት አለ ሰማው ወንድሜ። ከዛው መብት ነው ያኮ መብት ነው። ግን እንደ ኢትዮጵያ ሆነ ነው ማውራት ያለበት አይደለም። ልንገርህ በፋና በባል ከሆነ ፋና 4 ኪሎ እኔ አባቴ ምን ልክ እኔ መንገስ አልችልም እንዴ? ቀጥል ሐሳብ ደገፍክ እኛ አይደለም ዶንት ኬር አባውት ዛት እኔ ሰላምታ ያገባኝ ወንድሜ። እኔ ፋኖ ተራ ሽፍታ ነው። እኔ ራሱ ደግሞ ኢትዮጵያዊ ነኝ። ሀገርተ ሁሉ ሰው የማስተዳደር መብት አለው። ሁሉ ሰው የፈለገው የማለት መብት። መከላከያ ነህ አንተ መከላከያ ነህ። መከላከያ ባልሆነ እኮ ብልጥግና የምትሉት ፓርቲ ወንበዴ ቡድን ነው ህዝቡን እየጨረሰ ያለው። የኛ ደግሞ ብልጥግና ነው ህዝቡን የሚያስጨርሰው። ወንድሜ አንተ አሁን ብልጽግና ህዝብ ያጨርሳል የምትለው ብልጽግና ደግሞ ሀገር እየመራ ነው ብዬ ነው የማስበው። እኔ በራሴ አይደሎጂ ነው። የት ቦታ ነው ሲመረው? የት ቦታ ሰላም አስከብሯል? እስቲ ነገር የትኛው ነው አንተ ሰላም ያስከበርከው? አንተ እኮ ተራ ሽፍታ ነው። ብሔር እየነገርኩህ እኮ ነው። የት ቦታ ነው መንግስት ያስከበረው? የት ቦታ ነው አስከብሯል? የት ቦታ ነው ማገደላችሁ? ታዲያ ታስከበረ መንግስት አስከበረ ማገደላችሁ? እሱን ህዝቡን ይጣራል። ፋኖ ነው የገደለን እያሉ ነው ሰዎቹ። ፋኖ በህልም የሚመጣብህ ፋኖ መካነ ሰላም ላይ የገደለው ምንድን ነው? ሙስሊም አይደለም እንዴ እነሱ የገደሉት? እራሳችሁ ናችሁ የገደላችሁ። ሙስሊም ስላለ ደግሞ አረ ባራተ ተተከልባክ የማንስ መሳይ በረቦ ማታቆን ዝጋ አከቶ ባራተ ተተከላንተ ቲክቶክ ላይ ያለ ሰው እኮ ነው። ስለዛ እንዴት ነው ልታባው? መንፈስ ነው ነገር ቲክቶክ ላይ አንተ ምድር ላይ ነው ያለው። አለማ እኮ እዛ ራሱ የሟች ቤተሰብ አፍሪካ ቲቪ ላይ ያወራ ነገር ነው። መንግስት አይደለም አማራ ሁሉም ታጣቂ ነው። ገባ ምድር ላይ ባባከ ሶሳሳክ ነው ተታቂ ነው። እና አንተ አሁን አንተ ለአማራ ላዝንም ለግለ ኦሮሞ አዝናለሁ አልከን። ታዲያ አንተ ለሞቱት ኢማሞች እንዴት ልታዝን ቻልክ? አንደኛ ልንገርህ ወንድሜ እኔ ያልኩህ አልገባም። እኔ ለሞቱት ኦሮሞ እየሰማንህ ነው። ደግሞ ሌላውን ይሄንን የሌላ ማንነት ከቨር አድርጎ መምጣቱን ትተህ ሀቀኛ ሰው ራሱን ነው ችሎ የሚወጣው። ሁለተኛ ወንድሜ እኔ ራስን ችዬ ለማረን የመጣሁት እንዳንድ ከበይ የተሰማኝ አሁን እነዚህ ሰዎች ምንም የታጠቁ ሰዎች አይደሉም። ንጹሃን መሞታቸው አፋር አይደለህም አንተ አውቃለሁ። ሌላ ቦታ ስንት ስትቀባጥር አይቻለው። አፋር እንደዚህ መጥቶ የሚዝረከረክ አፋር አላየንም። አንተ ምትፈልገው ነገር ምንድነው? ሰምተህ ነው። በራሳችሁ የምታፍሩ ማህበረሰቦች እየተወጠፋችሁ ብትመጡ ማጋ የለውም። ፍሬዴም ሰላም አስከብሯል መንግስታችን አለ። የት ቦታ ነው ሰላም ያስከብረው ስለው ገና እየተጣራ ነው ይለኝ። እኛ ጋር ሰላም ነው አልሐምዱሊላህ። እጥታ እስቲ አንዴ ተራ ይድረሰኝ። ምን ይላል? እስኪ ናሆም ድረስ ካለ እንዴ ተረጋጋ። ሁሉ ሳይደርሰው መንግስት ሁሉማ ምን አገባህ እኮ እኔ ስለራሴ ያወራሁት ስላንተ አላወራሁትም ወንድሜ። እና አይደለም ሀቅ ይዘህ አውራህ ዝም ብለህ ድንቁርቁር ያለ ዝም ብለህ የደነቆረ ሐሳብ መተህ እዚህ አትርጭብን። የሆነ መስመር ያለ ነገር ያለው ወይ ነው እዚህ ጋር አንድ ሰው ያዘጋጀው ደግሞ አገር ማቀራመስ ትክክል ብሎ አይታየኝም። እኔ ፍሪደም ማለት ነው ሽቲክ እስኪ በሐሳብ እዚህ ጋር መሰዳደቡ ምናምን ሐሳብን በሐሳብ ማንኛውም ከተሳደበ ታስወጣለህ። ማንንም የሰደበ የለም። አሁን ሐሳብን ልጨርሰው ነው። ኒውት ሐሳብን በሐሳብ ኦሮሞ የሆንክ በሙሉ ከሶሻል ሚዲያ አውጣ። በቃ አሁን በቃል ምንም አያስፈልግም። ካሁን በኋላ እንዳየት አስተሳሰብ ይቅርብህ ብሮ እንደዛ በቃ አሁን በቃ እኮ አሁን ይኸውልህ ከአምቦና ከሐረርጌ ሂድና ልቀማ
እናት ልብዳል ከሙረድ ከዚህ እንደ አይነትን ጠባብ ቅንጭላተን አሰራው እንደዚህ አይደለም ይሄ አይነት ጠባብ አስተሳሰብ እኮ ነው ወደ ኋላ ያስቀረን ገባ ይሄን አስተሳሰብ የማን ስራ እንደሆነ ግጥም አድርገው ያውቁታል እንደዚህ ንጹሃን ሴት ምናምን ማን ይረሽናል እናውቀዋለን ግልጽ ነው ግን ሁሉም ቂጥላሽና ሽጉጥጉጥ ስለሆነ እዛው ራስ በራስ ተባልተ ታልቃታለህ እንጂ አማራ ካሁን በኋላ ይዞ ይጠፋል እንጂ ብቻውን አይሞትም አማራ ይዞ ይሞታል አንተ ቆይ ይረሽናል የምትለው ማንን ነው የትኛው አካል ነው ይረሽናል ኦነግሸኔ ባለበት አካባቢ ነው የዚህ አይነት ንጹሃን በብዛት ሊገደል የሚችለው አንድና አንድ ኢትዮጵያ ውስጥ ኦነግሸኔና ኦነግሸኔ ብቻ ነው አሁን ተሰለፈበት ባለበት አካባቢ ማየት አንፈልግም አማራ የሚባል ብሔር ኦሮሚያ ላይ ማየት አንፈልግም ገብቷል እሱን ደግሞ ይሄው ከለና ነው ኦሮሚያ ላይ እንዴ ግማሽ ኦሮሚያ ያማራ ነው እኮ ተፈለገ እሱን ሂድና አስክሬን ልቀም ዛሬ ተጀመረ ኢትዮጵያ ላይ ሂድና ካምቦ ሂድ የአማራን አስክሬን ልቀም ሂዳ ወራይ ተባስ ጃጃን አንተ ሂድ ልቀም የነን ባዟ ልቀም ደሳው አስብ ወጣ ልቀም አድርጌ ዛሬ ያለቁት ነው ማራ ልቀም ገና መልሱን ማጫየ እጥፉን ገና እኮ ተለቅማለህ አረ እና ሶጮ በእናትህ አንዴ አይውጣ ቆይ በነገራችን ላይ አሁን የእናንተ ጀግንነት የእናንተ ታሪካውን ይሄ ንጹሃን መጨረሻ አሁን እያጸዳን ነው በቃ አሁን ምንም ማስተባበያ አንፈልግም አሁን ማስተባበያ አንፈልግም በቃ ምንም ማስተባበያ አንፈልግም አሁን ገላችኋል በቃ ደስ ብሎናል ኦሮሞ ጀግንነት እናንተ ገደላችሁት 127 ሰው በቃ እኛን በቃ ልክ እንደሆናችሁ ገብቶናል ደስ ብሎናል ገደል ግባ ቆሻሻ ተመችቶናል አማራ እናጸዳለን አሁን ተመችቶናል በቃ አሬሪያ ባንተ ጽንባታ ነግራችሁናል እናንተ ደግሞ የትሽን ስርዓት አስይዥ እንጂ እናጸዳችኋለን አማራ ይጸዳል አይደለም ከኦሮሚያ ከዛ ክልል ከአማራ ክልል እንኳን ይጸዳል አማራ ካሁን በኋላ እያየህ ነው እናት ልብደት እንደዛ አይባልም ብራዘር ስነ ስርዓት አርግና ለመረጋጋት ምናምን አታልኩ የዚህ አይነቱ ይቀደድ ችግር የለውም ነው የመቶ ዓመት እቅድህ ነው ግን አይሳካም አማራ ይቀጥላል ይኖራል ስትገለው ደግሞ የሚፋጅ ትውልድ ነው አሁን ተከብረህ ተተቀመጥ ተከብረህ ትቀመጣለህ ኧረ አልከበርም ካልክ ደግሞ አንተ እድሜ ልክ አዝሎ የሚኖር የለም በሐሳብ ነው እና አስቢው እስኪ ራሳቸው ገለው እንግዲህ ይሄ የማን ነው ስራ የኦነግ ሸኔ ስራና የራሳቸው የኦሮሞ ስራ ነው አንድና አማራ የተፈናቀለው ከወለጋ ነው አንድና የኦሮሞ ስራ ነው ንጹሃን የሚገል ኦሮሞ ብቻ ነው ያለው አሁን የሚጸዳው ማለት ነው ሌላ ነገር አይተንም ሰምተንም ያፈራውን ሀብት አንድ ነገር ሳይዝ ከኦሮሚያ ሬሳን ይኸውልህ አስክሬንን ልክልሃለን አንድ ባንድ ቁጥር ትቀበላለህ ቁጥር ትቀበላለህ በፊት ወለጋ ነው አለ አማራ ሲጨፈጨፍ የነበረው አሁን ሙሉ ኦሮሚያ ላይ ይጨፈጨፋል ይሄን በደንብ ስማዝ የዛሬ አስክሬን ልቀሚድና ደውል ዘመድ ካለ ደውል ወደ ሐረርጌ ወደ አምቦ ደውል ስንት እንደጸዳለት ነው ወንድ ደግሞ እንደምታወራ ሄድና አማራ ክልል ላይ የወደቀውን ሬሳ አምጣ ቆሻሻ ጥንድ ወንድ መስሎት ጋር እንደ ቆሻሻ ጥንድ ማለት ነው አትሳዳዱ ስነ ስርዓት አርጉ እኛ ማንኛውም ህዝብ ፍትህ ነው መጠየቅ ያለብን እንጂ እገሌ ገላለሁ ንጹህ ገበሬ ያው የተገዳደሉ ሰላም ታሪክ ፍትህ ነው ኦሮሞ ያልሽው ኦሮሞ ምን ተፈጥሮ ነው 27 ሰው ተረሽኗል ታዲያ ለምንድን ነው እሺ ቆይ ተረሸነ ተባለ እኔ መቼም አሁን ልንገርሽ በየቤቱ አሁን የኦሮሞ ህዝብ ተረሸነ ብሎ አጀንዳ ያደረገ የለም አሁንም ስለ ሃይማኖት ነው ተቸክለው ያሉት እና አንቺም ሆነሽ ነው እዚህ አጀንዳ ይዘሽ የምታራኩቹ እነሱ ባልተቤቶቹ ተገደል ብለው ቤታቸው አጀንዳ የማያደርጉትም ዛሬም እነሱ ያሉት አቋማቸው ሃይማኖት ላይ ነው ልንገርሽ ስለዚህ እኛ ምንድነን እነሱ ተገደል ተሳናቸው ወይልሽ እነሱ አሁን ማለት ነው ይሄ የሞተ ሰው ያታሰበ እጂም አሁን የሚስባህ ቤት እጂ የሚስባህ ቤት ተሰብስበው አሁንም ስለ ሃይማኖት ነው የሚያወሩት ራሱ አማራ አይደለም ያደጉበት ባህላቸው እሱ
ባለቤቱ ፋጡማ ባለቤቱ ኦሮሞ ናት። እሷ ሚስቱን ቆለጡ ስትቆንጠጡ አብይ እናቱም ኦሮሞ ናት። ማሪ እናቱም ኦሮሞ ናት። እሱ አይደለም እኔ የምለው የኦሮሚያ እኮ እሱ ቤት ተሰብስበው አሁን እሱ ቤት ተሰብስበው ልንገር እሱ ቤት ተሰብስበው ኦሮሞዎች ሄደው እሱ ቤት ተሰብስበው ኦሮሞዎች ሄደው ዛሬ በአሁኑ ሰዓት ይሄ ነው ትናንሽ እንደኛ ሳይሆን ትላልቅ የኦሮሚያ ሚዲያ ተከታታይ እሱ አንቺ የኦሮሞ ሚዲያ አንቺ አሁን የኦሮሞ ሚዲያ ይሄ የጁሃር ቴሌቪዥን ማለት ነው። ቲክቶክ ላይ አይቻለሁ ለጥፎት አንቺ አሁን ይሄ ሚዲያ ይሄ ቴሌቪዥን መቼ ነው ስለ ሰላም ሲያወራ አይሰማሽው? ሁልጊዜም ጠባጫሪ፣ ሁልጊዜም ህዝብን የሚያነካካ ሁልጊዜ የሚለጥፈው ሁልጊዜ አዲስ ነገር ዛሬ ቢሆን የለጠፈው ታምኝ ነበር። መቼ ሰላም ሰው ያውቃል? አምልሽ ማንኛውም ንጹህ ሰው እንዲሞት አትፈልጊም አይደለ? እንዳንድ አማራ እኔ ለምሳሌ አሁን ልንገርሽ እንደኔ አቋም አማራ ሲገደል ሲጨፈጨፍ ኑሯል። ስለዚህ ደሙን መመለስ እንዳለበት ይገባኛል። የኔ አቋም ይሄ ነው። ደሙን የማይመልስ አማራ ከተወለደ በቃ ኦርቶዶክስና አማራ ኦሮሚያ ምድር እያጸዳን አንተም ማጽዲያ እኛም ውረጂ እያጸዳን ነው። በቃ 7 ሰው ያዳመጠ ኦርቶዶክስና አማራ የሚባልን ከኦሮሚያ ምድር እያጸዳን ነው። ከዛሬው ነው የጀመርነው። ቼክ አድርጉ። ራሙ ፖሊስ እንደዛ አይባልም። ሪከርድ እያጸዳን ነው። ኦርቶዶክስና አማራም ከኦሮሚያ ክልል ተቀበለው። ወደሳም በግድ ተቀበለዋለን። ናም ስነ ስርዓት አድርግ። የመቀበልና ያለመቀበል ጉዳይ ሳይሆን ማውራት ያለብህን ነገር ጠንቅቀህ ማወቅ አለብህ። ዝም ሚዲያ ላይ አንተ ማተናገር ተደረገ ነገር እያልክ ሰላማዊ ህዝቦችን አታያይዘህ። ሃይማኖታቸው አይደለም የሞቱት 13 ክርስቲያን ናቸው የሞቱት 14 ሙስሊም ናቸው። አንተ ትግርኛ ሰውን የሙስሊም ክርስቲያን ጥል የሚባል ነገር አንድም የለም። ዝም ብላችሁ ወደ ሃይማኖት አታምጡት። ሃይማኖት ከጎረቤትን ከልጅህ ጋር አንቺ አሁን እኮ ብልጽግና የሚይዘው የሚጨብጠው ነገር ስላጣ እዛው ራስ በራሱ አገላሉ መጠቀሚያ ስላደረጋቸው አሁንም ወደፊት ራስ በራሳቸው እየተገዳደሉ ወደፊትም ወደኛ እንደሚመጡ እንደሚተረጉሙት እናውቃለን። ግን ይሄንንም ራሱ ማወቅ መንግስት ምን ብሏል? ራሱ ተናግሯል። ሳይገል መሞት የለበትም አማራው ጨርሶ ገል እነሱ አይመርጡም። ህፃን ይጨፈጭፋሉ፣ እናውቃቸዋለን። ግን በእነሱ ተመጣጣኝ ቅጣት ነገ ከነገ ወዲያም ካልተሰጡ ይሄ ኦሮሞ ህፃን ነው ያኔ አማራ ነኝ አልገልም የሚባል መጸየፍ ካመጣ ነገም ዋጋ ያስከፍላሉ እነዚህ ሰዎች። ፖለቲከኛ ነው ህዝቡ ምን አረገ? ማንኛውም ህዝብ ነው ረበናት ይዋኑ ኦሮሞኛ ተይውልሽ ኦሮሞኛ ትምህርት ቤት ነው ምን ይመስላል ያለበት ይዘን ውረድ ፍሪደም ውረድ እንዴ ታሪክ አትንጫጩ። ማንኛውም ህዝብ ማዘን አለባቸው። ቢሆንም አታወርጂ ችግር የለውም። እየዛት በየቦታው በየረኝነቱ በየእንቱ ተቀምጣችሁ የሰፈር ወሬ አታውሩ። እኛ ጋር እዚህ ሙስሊም ክርስቲያኑ አማራ ደስተን አባት እየኖርን ያለ ነው። ገባ ባይሽ ወንድም ነው አንዴ ደረሰና ከዛ በኋላ ዝም ልንቀርስ ታሪክ ማለት ነው። አሁን እነዚህ ተገደሉ ታሪክ ተገደሉ የተባሉት ማለት ችግር የለውም። ወይት ወይ ደግሞ መሰዳደር ሰው ሌላ ቦታ ነው መሳደብ ይላል። ኔትወርክ የለም። ታሪክ ልንገርሽ፣ እነዚህ ተገደሉ የተባሉት ከኦሮሞ ከጉራጌ ዞን ፋኖ መጥቶ ነው ገደለ ያሉት ማለት ነው። አንቺ አሁን በኢትዮጵያ ሙሉ ፋኖ ነው ብሎ ከተደራጀ እንዴት ነው ፋኖ ነው ብሎ አሁን እንግዲህ በጉራጌ ዞን ፋኖ ነው ብሎ የተደራጀ ሊኖር ይችላል። ፋኖ የሚለው ስም ለአማራ ብቻ ሰጥተው የአማራ ፋኖ ስትይ እንግዲህ አሁን ለአማራ ብቻ ተሰጥቶ ነው እንግዲህ ገባሽ? አሁን ጉራጌ የአማራ ፋኖ አለ ብለሽ የምታስቢው አንቺ ተዘምቶ ገደለ ሲሉ መልሽልኝ። አንቺ አሁን ይሄ የገደሉ ከጉራጌ ዞን መጥቶ ነው ፋኖ የገደላቸው ነው የሚሉት። ኤቪደንስ አለሽ? እንደዛ እንደሆነ ኤቪደንስ አለሽ? ኤቪደንስ ዝም ብሎ ማውራት አለ። ኤቪደንስ አለ እጭሽ ላይ ኤቪደንስ አለ። አሁን ለምሳሌ ሸኔ የሚባል ቡድን ኤቪደንስ አለ እንጂ
እስኪ አንተ ወይስ ምን ተጠየቁ ሻኔ ነው የገደላቸው እኔ ፋኖ ገደል አላልኩም። ፋኖ ገደል አዳም እነሱ ልንገርሽ በይጥ አሁን በደቡብ አሁን የኢትዮጵያ ፋኖ የሚባል ተመስርቷል። በብሔር ብሔረሰቦች ፋኖ የሚባል አማራ ብቻ ተሰጥቶ እንዴ ተጉራጌ መጥቶ የገደለ ፋኖ ብለው ስም የሚሰጡት የሚፈርጁት እንዴ? ፋኖ ያለው አማራ ክልል ነው። ተጉራጌ የት መጥቶ ፋኖ ገደለን የሚሉት? አንተ የዛታ ላዝን እኔ ጠየኳት እሷን ነው ምን ሆነ ነው ጉራጌ ከስራ ውጭ ሌላ ምንም ነገር ሌላ ፖለቲካ ጠብ አያውቅም። ጉራጌ ውስጥ አንዱ ባልኩ የጁሃር ቴሌቪዥን ከጉራጌ ዞን እንደገና አውርጁና እንደገና የጁሃር ቴሌቪዥን እንትና ቴሌቪዥን ማን ነው እውነት የሚዘግብ ቴሌቪዥን አለ እንዴ? አንቺ እስኪ አሁን ስለዛ አይደለም ያወራው አንተ እየተረጋጋ ነው ያወራሁት። ተጉራጌ ዞን መጥቶ ፋኖ ተገደለ ለአማራ ነው የአማራ ፋኖ ነው እንደገደለው ነው ማለት የአማራ ፋኖ ለምንድን ነው የሚወነጅሉት? ሁሉ ፋኖ ነኝ ያለ ሁሉ የተደራጀ የአማራ ፋኖ ነው እንዴ? ለምንድን ነው አንዱ በገደለው የአማራ ፋኖ ያለ ስራው የሚወነጀለው ነው የኔ ጥያቄ። ፋጡማ እና ታዲያ የጉራጌ ፋኖ አለ ገኔ ነው እርግጠኛ ባልሆንም እኔ ለንጹሃት ነው አቤት ያልኩት ፍትህ ነው ለከረሽ ግን እነሱ ግን የአማራ ፋኖ ገደለን ነው ያሉት። የአማራ ፋኖ ገደለን ነው ያሉት። ይጣራል እኮ ይጣራል። ይጣራል ግን አንቺ እንዴት ነው ወይ ምን ጊዜ ማለት አማራ ክልል ምን ጊዜ ጉራጌ ዞን ሆኖ ነው ፋኖ አንቺ በፋኖ ነው ገደለ የሚሉት? ነኑ የሚባል ቀበሌ ወረዳ ተጉራጌ ዞን የመጣ ፋኖ እውነቱን ይወጣልና እኔ ፋኖን ከሰራው አልኩሽ። ፋኖን ተሰራው እርግጥ ልንገርሽ እኔማ የአማራ ክልል ፋኖ እንዴት ናችሁ? ይቅርታ አንድ ጥያቄ ማስተናገድና ለውጣ ይቅርታ። የአማራ ክልል መጀመሪያ ከአማራ ክልል ያለው ችግሩን ተፈቷና ሌላ ቦታ ሄዶ የሚገለው ግራ እኮ ነው የሚያጋቡ። ሰላም እንዴት ናችሁ? ሞላ በገሰብ እንግዲህ ማስተካከያ ጉራጌ ክልል ሊሄድ ማንሳት ነው አለ። ዝም ብለው ያው አማራ ያመጡታል፣ አጀንዳ እየቀያየሩ ያመጡታል። ይሄኛው ራሱ ፋኖ ባይዘው እኔ አንድ ጥያቄ የምጠይቃቸው ነገር ማለት ነው። አሁን በዚህ በሰላሙ ጉዳይ ብዙ ሚዲያዎች እየሰማው ነው እያዳመጥኩ ነው ብዙ እየሰማው ነውና በእርግጥ እኛ አማራዎች ጡት መቆረጣችን በጣም ያሳዝናል። በጣም እኔ አዝኛለሁ በውስጤ ማለት ነው። ከምንም በላይ አዝኛለሁ። ግን አሁን አማራ ፋኖ መንግስታችን ነው የሚቋሙ ሊዋጋ የመጣውን ሰው ነው እንጂ የሚዋጋው ንጹሃን ገብቶ አይደለም የሚደበድበው ማለት ነው። አማራ ኦሮሞ እያል ከምንለያይ ማንኛውም በዚህ በሞቱት 27 ሰው በተረሸኑት ምን ተሰማል? ምን ይሰማናል? ተሞቱም አሪፍ ነው። ምን እየሆንሽ ነው አንቺ? ውጪ ኢትዮጵያ ላይ ሞት አንቺ ገዳይ ነሽ። ከሞቱት ሁሉ አንቺ ገዳይ ነሽ። የሰው መሞት አሪፍ ነው ያስብላል። ፋጡማ ገዳይ ነሽ። ወደዚህ ጋር ማንኛውም ንጹሃን የማያስብ ሰው አማራም ይሁን ማን አትሳዴ ማንኛውም ሰው መያዝን ሰው ኖ የሰው መሞት አንተ ትላለህ እንዴ? ታዲያ ተሳደባለህ እንዴ? ታዲያ ነው ትላለህ እንዴ? ባለፈው ስንት እያሉ ነበር የኛን እንዴ ዘዝቋት አይደል የሚመጡት? በሞተች ሬሷን ዘቅዝቀው ያው ሬሷን በለው ዘቅዝቀው የኛ ሆነ ደቦች ናቸው። እነዚህም ደቦች ናቸው። ውረዱ፣ እንዳትገቡ፣ ሁላችሁ ውረዱ፣ እንዳትገቡ ባካችሁ። በራሱ ስለሚያስገባ እንዳትገቡ አደራችሁ። ታች ነው እገሌ ዘቀዘቀ አይባልም። እንዴ አንዱ ሲሞት መደሰት፣ ትግራይ ሲሞት እንኳን ሞታ፣ ኦሮሞ ሲሞት እንኳን ሞታ፣ አማራ ሲሞት እንኳን ሞታ። እንደዚህ የተባባለና ህዝብ መቀጠል አንችልም፣ መንግስትን ማውረድ አንችልም። እዛ እየሞትን እንኖራታለን እርስ በርሳችን ማለት ነው። ሲጀመር እንደዚህ ያለ በየቤታችን ማለት ነው። ሰው ሞቶ ቆይ ምን የምታገኘው ነገር አለ? ምስጥ ሆነህ ትበላዋለህ። የሞተውን ሰው ምስጥ ሆነህ ትበላዋለህ እንዴ? አይ እንደዛ አይደለም። የሞተ ሰው ሞቷል።
ግን ለምንድን ነው እነሱ እኛን ደግሞቱ ደግ ገና ትቀጠቀጣለህ እያሉ አንተ ደግሞ እሷ እንደዛ አለችና አንተ ተሰርባታለህ። ደንቆሮ በለው እሱ ራሱ ደንቆሮ ደደብ በለው እንደ እኮ እነሱ ታላቆሙ እነሱ አላቆሙ እነሱ ሲጮህ እኛ እንዲህ ስንሆን እነሱ ሲጮህ ለኛ እኛም ለነሱ እኮ በፊት ያለ ኦሮሚያ ክልል ሲነካ አማራ አይደል እንደ ቀድሞ የሚወጣው። መጀመሪያ አዳምጠኝ እዚህ ላይ አርጋት ልጅቷ ጡቷን ተቆርጣለች ብዬ ማንም ኦሮሞ መጥቶ እንኳን አላለም እዚች ቤት ማለት ነው። ፋጡማ ምንም ቆጨናል ያለችው ፋጡማ እዚህ አላሉም ኦሮሞ ልጅ ብለዋል። አንተ ተለይተህ አታቷሽ አሁን ያ ናሆም የሚል ልጅ አላለም እዚህ ቤት ያሉት አሉ። ገና ትቀጠቀጣለህ ገና ወዲያችሁ ነው ገና እንትን ይገፍፋል እያላል ነበር። ለምን ጀመር አንገታቸውን ነው እየቆረጥን አማራ የሚባል ብሔር ከኢትዮጵያ ሲጠፋና አይደል እንደ ሲሉ የከረሙ ሰሞኑን አከታሆነ እንደው ለነፍሱ ተተፈረጀ። እኔ አንድ ጥያቄ አለኝ እስኪ ስሙኝ አንዴ ጠይቀን ችግር የለውም። እየተደማመጥን መሆን አለበት። ውጊያው የፋኖና የእንትን ውጊያ ምን የብሔር ውጊያ ነው ወይ እንዴት ነው? በራሱ ውጊያው የብሔር ውጊያ አይደለም። ያው መንግስቱን ለማስለቀቅ ነው። ዝም ብሎ ሁሉም ኢትዮጵያዊ ሀገሩ ነው። ታዲያ ኦሮሞ ብላችሁ እናንተ አትግቡ አልኳቸው። በራሱ አላስተካከልኩትም እስከማስተካከል ፋጡማ እንዳትገቢ፣ ምክንያቱም ሀዘነኛ የሌለው ሰው አንድ ሰው እንዳይገባ ነው ቤት። በቃ ታሪክ አታዳምጭም እንዴ? አቃጤይ ፈቶን አንሺው። እሺ ምን አገባሽ? ውጪ አንሺው። በቃ እናመሰግናለን። ውጪ ሂጂ። ምን አገባሽ? ታሪክ ምን አለ መሰለሽ በየቦታው እየዞሩ እንዳትለጥፉ ለጥፋችሁ እንዳታለቅሱ እኛ እርምጃ እንወስዳለን ምናምን አሁን በአንዳንድ ቦታ ላይ ግርግር ጀምረዋል። በዛ መሬት ላይም ምናምን በራሱ ነው እኮ ሞባይል የሚያስገባ አሰጥ እና ምን አለ መሰለሽ አሁን ማትለጥፉ እየዞሩ አይተው ተለጠፈ አልተለጠፈ የሞተውን ህዝብ ነው። ህዝብ ደግሞ አቤት ማለት ግድ አለብን። ታሪክ እያወረደኝ ያለው ገና ሳልገባ አወረዱኝ። ታሪክ ዛሬ ብቻ እኮ ታሪክ ስለማቀን ዛሬ ብቻ አይደለም፣ በፊትም እንደዚሁ ምንም አማራ የሌለበት አንተ ብቻ ነው ያለ። በስማን ብሎ ፋኖ ገብቶ አረደ ሲሉ ስንት ገድለዋል፣ ስንት ፎክረው ገድለዋል። አጫሉንም ራሳቸው ገድለው አማራ ገደለው ብለው ስንት ገድለዋል እና ቃለን ሁሉንም አሁንም ራሳቸው ገድለው ነው ለቦታ ልካቸው አማራን ለመግደል ንጹሃን ተክልሉ ውጭ ያለው ለመግደል ነው እንደዚህ የሚሉት። ዋጋ ያስከፍለዋል። አሁንም የኛ ልጆች እነ ፋጡማ ምናምን እኛ በንጹሃን ሞት ምንም አንደሰትም። ምስጥ አይደለንም፣ ምስጡነን አንበራም። ንጹሃን ምንም ንጹሃን ሲሞት ከዚህ አይነት ንግግር ራሳችሁ ተቆጠቡ። አሁን እኛ መናገር የምንፈልገው የዚህ አይነት ጥቃት በሚደርስበት አካባቢ መከላከል የሚችል አካል ከሆነ ተከላክሎ ይሙት፣ በቃ ገሎ ይሙት የሚለውን ብቻ ነው። ምክንያቱም ምህረት ስለማይኖር እናውቃለን። ተዚህ ቀደም እኮ ኦነግ ሸኔ ብቻ አይደለም በእንትና ሞት በእናጫሉ ሞት ሲያድን ነበር። ቀሩ ብሎ ተደራጅቶ በአንድ እግር ነቅሎ ወጥቶ የአማራን ንብረቱንም ምኑንም ሲያወድም ራሳቸው በገደሉት። አሁን የሚችን ነገር ያምቻቹት ለዚሁ ነገር ነው። እና የኛ ልጆች ከክፉ ነገር ተቆጠቡ። መረጃ በሚደርሳችሁ ነገር ሁሏን የሚያዟት ችግር የለውም። ይሄ የጊዜ ጉዳይ ነው እንጂ ማንም ላይ እርምጃ ወስዶ የሚቀር ነገር አይኖርም። ምንድን ቆይ እኛ ኦሮሚያ ክልል ብንቀጠም አማራ ፋኖ ነን እያሉ ነው። አማራ ፋኖ ለኦሮሞ ቦታ አለው እንዴ? ኦሮሚያ ክልል የሚኖር ደቡብ ክልል የሚኖር አማራ እኛ አማራ ነን ፋኖ ነን እያሉ ነው። ሶ ለህብረተሰቡ ሴፍቲ ሲባል በሁሉም ክልል ውስጥ አማራ ባለበት ራሱን ህዝቡ ቢከላከልስ ምን ችግር አለ? አማራ ፋኖ ነው ፋኖ አማራ ነው እየተባለ ነው። ኦሮሞ መከላከል አለበት ባለበት ሁሉ አማራ ካለ ምን ችግር አለው? ራሱ ቢከላከል ሀገሩ ነው ሰፈሩ ክልሉ
ምንም አያዋጣም። ምንድነው አማራ ያደረገው ታሪክ? ብራዘር አንጀ ልናገር ሙዚቃ እዚህ ያለ ሙዚቃ ካረበሻቸው እውነቱን ልናገር ተናገር። እሺ እዚህ ጋር አሁን ኦኬ ከፍት ነው እንደሚገባው ምን አይነት ህዝብ ነው በእናታችሁ? ኖ አይ ሙዚቃ አይደለም፣ ሙዚቃ እንዳይረብሻችሁ ነው። ወየ ለአንተ አይደለም እኔ ያልኩት እዚህ ጋር ያለው አንዱ ገሎ በአንዱ ያሳብባል ስለተባለው ብቻ ለማውራት ፈልጌ ነው። አሁን እኔ የምኖርበት አካባቢ ወለጋ ውስጥ ማለት ነው። ባለፈው አንድ ሰው ታገተ። ያገቱት እኔ የሚያርቁ አካባቢ የሚያርቁ ማለት ነው። እኔ እዛ አካባቢ ነው ነበር ሲኖር የነበርኩት የተወለድኩት ማለት ነው። እዚህ ኦሮሚያ ክልል ውስጥ ያለው አማራ ወይ ደግሞ ፋኖ ነኝ ካላለ ሌላ ከየት መጥቶ ነው ፋኖ ነው ብሎ? አሁን ይሄ ሰማ ጥፋት ምናምን አይደለም። እኔ የታገተውን ስለማውቀው ነው። ይሄ ከጎረቤቴ አንድ ሰው ታገተ። ያገቱት ደግሞ እነሱ ናቸው። ፎቅ የሚባልና ወደ አንገርጉትን አካባቢ የሚያውቅ ሰው ጉትን ወለጋ ከነቀምት ማለት ነው 75 ኪሎ ሜትር ላይ ያለች ከተማ ላይ አገቱትና ከዛ በኋላ ሰውየውን ገደለው። አሁን ትናንትና ነበረ ማለት ነው ለቅሶ ላይ የተነገረው እና እንደዚህ አይ ሙዚቃ ስለሚረብሻችሁ ነው ይቅርታ አድርጉልኝ እና እንደዚህ ዝጋውና ሌላ ሰው አራክተ ዝጋውና ወራ ተዋራ። እሺ ቀጥሎ ነው እነሱ አማራ አለበት አካባቢ ሰው በመኪና አደጋ ቢሞትም ፋኖ ገደለ ነው የሚሉት። ኬንያ ጠረፍ ሰው የውሸት ትርክት ማለት ነው። የውሸት ትርክት ወደ 700 መጽሐፍ ጽፈዋል። አማራ እንደዚህ አረገ ምናምን እያሉ ማለት ነው። ትምህርት ቤት ራሱ መዝሙራቸው ስለ አማራ ነው የሚዘምሩ። ስለ አማራ እናት የትሞት አማራ ተኳሽ ነው ቀዳሽ ነው እያሉ ነው። ምን ትላለች? እሱን ማን አለ? ሁሉም ያ ለሀገሩ ይሞታል፣ ለሀገሩን ያስረክባል። ተኳሽ ነው ቀዳሽ ነው ሰጋጅ ነው። ሰጋጁን ነው አስገባው። እናንተ ይሄ የኦነግ ሸኔ ስራ መሆኑን የምናውቀው ንጹሃን በየቤት የራሳቸው የኦሮሞ ስራ ብቻ ነው። እንዴ ማንም ጦርነቱን ገጥሟል አይደል? አንተ ደቡብ ነህ፣ እስቲ ደቡብ ነህ ይብላል። በደቡብኛ እስቲ አውራ እስማ እንዴ ቋንቋ አንድ ምን ማለት ነው? ችግር የለም አውራ እስቲ ልስማ አውራ። ደቡብኛ ቢያወራ አትሰማም እኮ። አሁን እኮ እኔ መጥፎ ነገር አላወራሁም። ችግር የለም እኔ አውቃለሁ። እስቲ አውራ ነው ምንድን ነው የምታውቀው? በእናትህ አሁን ይኸውላችሁ እናንተ ኦሮሞን ትጣላላችሁ አይደል? ደቡብን ትጣላ ሁሉንም አይደል የምትጠሉት? ለምን ታስገቢዋለሽ ታሪክ? አንተ የጻፍከው ያነበብከው መጽሐፍ እስቲ ንገረና። 700 መጽሐፍ አላችሁ ያልከው እስቲ አንዱ መጽሐፍ ንገረና እስቲ። አመጣልሃለሁ ከፈለህ እስቲ ንገረና። መዝሙሩን አመጣልሃለሁ። ትምህርት ቤት ምዝም አይደለም ተው 700 መጽሐፍ ካልከው አንድ መጽሐፍ ንገረን ነው። አንድ መዝሙሩን ድረስ አመጣልሃለሁ የምንዘምረው ነው። አይ ውሸት ነው፣ ጥላቻ ነው የምትዘራው። ይሄ ደግሞ ምንም ውሸት አይደለም። ምንም እናንተ በጌም ስራችሁ በቃ ገና ትተወለዱ ጀምራችሁ የተማራችሁ በአማራ ያባሰባችሁ። ምክንያቱም ማንነታችሁ አማራ ስላደለ አማራ ለመሆን በግድ መጋጋጥ አለባችሁ። አሁን እኮ አንተ ራስህ እኮ የአማራ ሙስሊም የለም ብለሃል እዚህ ጋር። ኖ you are not አማራ you are muslim you are not አማራ by the way በግድ አማራ ለመሆን ስለምትጥሩ ሙስሊም ይኸውልህ ዲኤስኤ ቆይ ችግር የለውም። ምን መሰለ ችግራቸው እነዚህ ሰዎች ባክግራውንዳቸው ብትፈትሻቸው አገውና ኦሮሞ ናቸው። አያታቸውን አይቆጥሩልህ። ግን ምንድነው አስተሳቢያቸው መሰለህ? ናንካሉ ይኸውላችሁ አንድ ነገር ልንገራችሁ። የኢትዮጵያ ሙስሊም ናቸው አላለም። ቆይ ናንካሉ ቆይ ናሆም አንደኛ ሙስሊምን አይገድልም። ሙስሊምን ለመግደል አይደራጅም። ፋኖ ሙስሊምን ለመግደልና ኦሮሞን ደቡብን ለመግደል ነው የተዘጋጀው አይደል? ግን እኔ የኢትዮጵያ ኦሮሞ አቅም ብቻ እያከበረ እንዴት ነው ሙስሊም ነው የምትለኝ?
ቆቆይ የኢትዮጵያ ህዝብ ጅል ነው የሚለው አይ ኢትዮጵያ በቤተክርስቲያን ብቻ ማለት እኮ የራሱ እምነት ነው። ማመን ታቦት ትሸከማለህ፣ ችግር የለም። እሬቻ አትሄድም። እሬቻ እንዳትሄድ አያቶችን ታቦት ትሸከማለህ። አያቶችን እሬቻ ማለት እሬቻ ህጣል የምታርዱ አይደላችሁ እናንተ ህጣል የአባቶች ነው እሱ ባይዘው የአያቶች እሬቻ ነው እንጂ ታቦት መሸከም አይደለም። አሁን አንተ ኦሮሞያ ክልል ሂጂ፣ እኔ አሳያለሁ። ኦሮሞያ ክልል የሚጠበቅ በጥንቁልና በልዩ ኃይል የሚጠበቅ እዛ ህጣል እያረዳችሁ ታቦት ትሸከማለህ። ለአንተ እሱ ነው የሚሆንህ ነው የምልህ። ቀጥል ፍሪደም። አንድ ደግሞ ማወቅ አለባችሁ ማንኛውም ህዝብ ማንኛውም ጸጥ አሉ። አንተ የኔ እኮ በደቂቃው እምቢ ይለኛል። ይጋርገሻቸዋል። በደቂቃ ይሁን አሁንም አትፍጩ። ግን እዚህ ጋር ያልተገባ ነገር የሚያወሩ ሰዎችን አውርጃቸው። ቢያንስ የሆነ ፍትህ ከሆነ የሚፈለገው ለነዚህ ልጆች ፍትህ ነው ያልኩህ። ፍትህ ነው፣ መንግስት ነው ችግሩ። ህዝብ ለህዝብ መጨረስ የለበትም። አሁን አማራና ኦሮሞን እንደዚህ አይነት አምጥቶ መንግስት ሊያፋጀው ህዝብ ሊቀንሰው ፈልገ ነው እንጂ አንድ መፍትሄ የለም። ልንገራቸው፣ ንጹሃን ሰው መሞት የለበትም ነው እኛ ደግሞ ያልነው። እንዲያብሩ ያደጋል እኮ እኛ እኮ እናውቃለን። ኦሮሚያ ክልል የምንቀመጥበት እኮ ነው። አንዴ አይውልሽ አማራ ክልል የለም ጨርሰነዋል ያሉት ፋኖ ዛሬ ኦሮሚያ ክልል ከየት አመጡት? ከየት ፈጠሩት? አሁን እኮ እዚህ ጋር አካሄዳቸው እኮ ግራ የሚገባሽ ሰዎቹ ባንዴ ወጣቱም ሽማግሌውም ሳይቀር አንዴ መረሸን ምን ይባላል? ይህ ስራ እኮ የራሳቸው ስራ ነው። ታሪክ አሁን እዚህ ጋር ኦነግ ሸኔ ካለ በአካባቢው ነገም እንደሚገደሉ ይወቁት። አንቺ አሁን እዚህ ጋር ይህን 27 ገሉ ይህን በዚህ ምክንያት ስንት ውድመት እንደሚያደርስ ስለሚያውቀው ነዋ። ማውደም ይፈልጋሉ። በሆነው ነገር እያነሱ ከዚህ ቀደም እኮ ኦነግ ብቻ አይደለም የዛን ሃጫሉ እንደዚህ ተገድል አማራ ገድሉ በተባለ ሰዓት ቄሮ ብለው ራሳቸውን የተዘጋጁ ወጣቱ ሁላ ተነስቶ ስንት ውድመት እንዳደረሰ እናውቃለን። አሁንም የዛ አይነት ነገር ለማስነሳት ይሄን ነገር ያረጉት ራሳቸው ምንም አማራ በሌለበት እዛ ጋር ኬንያ ጠረፍ እኮ ሰው ቢሞት ፋኖ ነው የት ያለው ፋኖ? ራሳቸውን እኮ ይሄንን እንኳን አይጠይቁም። ራሱ ማህበረሰቡ ገዳውን ለማወቅ ግዴታ እንዴት ይሄ ነገር ሆነ እኮ ብለሽ መጠየቅ አለብሽ። መንግስት በሚያስተዳድርበት መከላከያ ተራስ ተዛ ክልል አልፎ ወደ ሌላ ክልል ተበትኖ በሚጠብቅበት ባለበት ሁኔታ ይሄንን ነገር ይሄን አጀንዳ ሲሰጧቸው እንዴት አይሉም ወይ? እንዴት ለሞታቸው የሚቆረቆሩ ከሆነ አሁን እኮ በየሚዲያው እየገቡ አትጩሁ፣ ፎቶ አጥፉ፣ እንደዚህ አታርጉ፣ እኛ እርምጃ እየወሰድን ምናምን እንደዚህ የአይነት ንግግር እያነሱ ለጥፈው የነበሩ በሙሉ ይሄንን ፎቶ አንስተዋል አሁን። እና እነዚህ አሁንም ኪሳራ ከማድረስ ወደ ኋላ አይሉም። ይሄንን ጥቃት እንደምታደርሱት ደግሞ አንድ ግለሰብ 20 በሆነበት አካባቢ ልታደርሱ ትችላላችሁ። ካሁን በኋላ በአንድ ግሩፕ ተሆነ ግን ጥቃት ማታደርሱ እናንተ ልባችሁንም እናውቀዋለን። የታጠቀ አካል አትገሉም። የምትገሉት ንጹሃን ብቻ ነው። ይሄ ደግሞ ጀግንነት አይደለም። ገዳይ እንግዲህ ጀግና ከሆንክ እሺ እኔ ደርሶኛል። ሲጀመር ማለት ነው ለሁለት ነው የተከፈሉት። የአብይ ደጋፊና የጆሃር ደጋፊ አሉ። አሁን ቅድም ራሳቸው እያወሩ ኦሮሞን እንግዲለው ራሳቸው ኦሮሞቹ ኦሮሞን እንግዲለው ፋኗ በጭራሽ እዛ አልመጣም ብለው ተናግረዋል። ሰልፍም ወጥተው አብይ አህመድ ዳውን ብርሃኑ ጁላ ዳውን እያሉ ተናግረዋል። አይቻለሁ ሰልፉን አይቻለሁ። ለአብይ ነው ምክንያቱም መንግስት እንዴት እዛ ኦሮሞቹ ራሳቸው ተናግረዋል። በቪዲዮ እዚህ ሲጀመር ፋኖ የለም ራሳቸው ናቸው የገደሉን ሸኔ ነው የገደሉን ብለው ተናግረዋል። ሸኔ አይደለም። ይሄ የመንግስት አካል ነው። የሞራሽ ነው ታሪክ ራሳቸው እየተናገሩ ሸኔ አይደለም ትያለሽ። ሸኔ እንዴት 27 የራሱን እንደሚገላል ብለህ ታስባለህ? የራሱ ታዲያ እንዴ አንቺ አሁን እኮ እያልሻለሽ ፋኖ ግድላችሁ እያልሽ ነው እንዴ? ታዲያ አይደለም መንግስትም ሊገላቸው ይችላል። ለፖለቲካ ምን ታውቃለህ እኮ ታዲያ አሁን መከላከያ ሸኔ በይው መከላከያው ራሱ ሸኔ አይደለም። እኔ እዚህ ጋር ባሳይሽ በቪዲዮ ይኸው ልንገርሽ፣ እዚህ ጋር በቪዲዮ ባሳይሽ ማለት ነው ይኸው አዳም ጨንገር እዚህ ጋር የሆነ በቪዲዮ ባሳይሽ
የደረሰውን እህል ሙጥሙጥ አድርገውት መከላከያዎቹ ሲሄዱ ኦሮሞ አይገልም ምንም ቢሆን አይገልም። ደግሞ በደል ካለ አንተና አሁን ስለነሱ መጥፎ ነገር ካወራ ሊወስዱ ይችላሉ፣ ሊጠይቁ ይችላሉ። ይሄ ነው ዓለማችን ይወስዳሉ። አንተ ስለነሱ መጥፎ ካወራ ይሄን ጠቅልሎ ህዝብ ግን አይገሉም። በተአምር በደል ካለ ከቤትህን ለይቶ ለቅሞ ናሆም ነህ እንደዚህ ያልከን ብሎ ለቅሞ ነው የሚወስድህ ሸኔ አንተን ራሱ ያልከውን የተናገርከውን እንጂ ጠቅልሎ እንደዚህ በጅምላ የኦሮሞ ወንጀል ካለው ኦሮሞ ሆኖ ለምን በጅምላ ወለጋ ላይ ሁላ በጅምላ ያረድ ምን አድርገው ነው? እሺ ቆይ ታሪክ አሁን እኮ በጅምላ አይገልም አልሽኝ። ወለጋ ላይ ሁላ ታሪክ አሁን እኮ እየተከራከርሽኝ ያለሽው አንቺ እኮ ወደ እነሱ እንትን ብለሽ ፋኖ ነው ልትይኝ እኮ ነው። እኔ ፋኖ አላልኩም። ፋኖ ነው እገሌ ነው ልል አልችልም። መንግስት የት ሄደ እያልኩ ነው። እኔ ጥያቄ አለኝ። ፋኖ ብሎ አልወጣኝም፣ አላየሁም። ያላየሁት ነገር ደግሞ ፋኖ ራሳችሁ ተናግረዋል። አዩ ራሳችሁ ሰልፍም ወጥተዋል። ሰልፍ የሚወጡት ይሁን እንግዲህ ፋኖ ግድልም ብለው አይደለም የሚወጡት። ለፖለቲካ የታሪክ አዳምጪኝ ደቂቃን አስጨረሽኝ እኮ ነው ታላወራተን እንዲባላ የሚያደርግ መንግስት ራሱ ነው እያልኩ ነው። እኔ ደግሞ ለፖለቲካ ነው እያልኩ ነው። ሸኔ ነው ፋኖ ነው ለማለት ፈልጎ ማለት ነው እንዴ? ምን ሆነ ነው መንግስት ሊያደርገው ይችላል። በቃ ጨካኝ ነው። ይሄን ጭራቅ ነው እኮ ያልኩሽ። አዳምጪኝ መጀመሪያ ፋኖ ቢገልስ ጀመር ራሳቸው አወራሉ። አሁን ራሳቸው ሰልፍም ወጥተው ፋኖ አልገደለንም ብለዋል። አብይ አህመድ ዲያውን ብለዋል ተናግረዋል ሲጀመር ኦራይት አብይ ዳውን ያሉበት በፋኖ ላይ ለምን እርምጃ አልተቀበለም ብሎ ነው እያሉ ነው። አሁንም እያልኩ ነው እኔ አሁንም እኔ የምለው አሁን ድሮን ጀምሯል ትላንትና፣ ግን ዝም ብሎ አይደለም መሆን ያለበት። ትላንትና ድሮን ጀምሯል፣ ዛሬም ድሮኖች ገብተዋል። ኦሬዲ እንትን እያደረጉ ነው፣ አሳሳ እያደረጉ ነው። ሶ ምንድነው በእኔ ንዴታችን ዶክተር አብይ ኢትዮጵያን ህዝብ እየበደለ ነው። ለምን የክተት አዋጅ አላወጀም? ለምን አማራውም ትግሬውም አፋሩም ፋኖ ታጥቋል አይደል? ከታጠቀው ኃይል ጋር ወይንም አደብ ማሰዝ ነው ወይንም እጅ መስጠት ነው። አሁን ዛሬ 27 አይደለም 27000 እንገላለን እያሉ ነው በሚዲያ ደረጃ አማራ ልጆች። ሶ ምንድነው መንግስት ወይንም ካልቻለ እጅ መስጠት ነው ወይም ከቻለ ህግ ማስከበር ነው ያለበት። ስለዚህ ያንን ማድረግ ስላልቻለ እኛም ተናደናል፣ በጣም ያናደናል። መምራት አልቻለም መንግስት። ቆይ ታሪክ እና እርግጠኛ ነኝ አማራ ልጆች በጣም ደስ ብሏቸዋል። ለምን በብዙ ቤት ኦሮሞና ከብት አንድ ነው፣ ኦሮሞ መግደል እንደ ከብት ነው ብሎ ሪኮርድ አለ። ምክንያቱም የራሳቸው ቆይ ታሪክ አንቺ ነሽ። ቆይ ኦሮሞ መግደል አንድ ከብት መግደል ሪኮርድ አለ። ሪኮርዱን አሰማሻለሁ። ቆይ የአማራ ልጆች እንደዛ ኦሮሞ መግደል አንድን ከብት መግደል ነው። አሁንም እናሳያቸዋለን እያሉ ነው። ኦሮሞዎች ጥንቃቄ አድርጉ። ኖርማሊ እኔ ሪኮርድ አለኝ እልክላችኋለሁ። አንድን ኦሮሞ መግደል አንድን ከብት መግደል ነው ያሉ። ቆይ ደቂቃን ጨርሼ እልክልሻለሁ። ደቂቃን ኢንተራፕት አድርጊ። ሶ ምንድነው ከፈለጋችሁ ኮሜንት ላይ ማት ትችላላችሁ። ቆይ በእናትሽ ቆይ ደቂቃን ጭዝ በውስጥ እልክላችኋለሁ። ከፈለጋችሁ ይፖስታለሁ፣ ሁላ ሪኮርዶችን ይፖስታለሁ ሁሉንም። ሶ ምንድነው ፋኖ ምን እንደሆነ ታውቃላችሁ፣ አላማው ምን እንደሆነ ታውቃላችሁ። በኦሮሚያ ክልል የሚኖር በአፋር ክልል የሚኖር በደቡብ ክልልም እኛ የንጉስ ዘር ነን። እኛ የምንፈልገው ቤተ መንግስት ነው። 4 ኪሎ ነው እያሉ ትንሹም ትልቁም በኦሮሚያ ክልል የሚኖር በደቡብ ክልል የሚኖር በአፋር የሚኖር በቤኒሻንጉል በሁሉም ክልል ፋኖና አማራ ጠላት እንደሆነ ሰዎች ማወቅ አለባቸው። ሳትሞቱ ተከላከሉ። በቃ ምን ተረጋ። እኔ አሁን ኦሮሞን ከጨረሰ ወደ ደቡብ መምጣቱ መቼ ይቀራል ይሄ ኃይል። ስለዚህ ባካችሁን ነግሩ አሉ። እኛ የምንፈልገው አንድ ሃይማኖት፣ አንድ ቋንቋ፣ እምነት፣ የአማራ በላይነት ነው የምንፈልገው ብሎ በመሪዎች በአመራሮች ደረጃ ተናግሯል። እንጥፋ ወይ እናጥፋቸው። መጥፋትን ደቡብ መጥፋትን ይወቅ። አማራ አጠፋለሁ ብሏል። ሱማሌ ይወቅ፣ አፋር ይወቅ፣ ትግሬ ይወቅ። ሁላችሁም ብሔር ብሔረሰቦች ይወቁ። አማራ አጠፋናል፣ እኛ የንጉስ ዘር የበላይ ነን እያሉ ነው። ፋቸው ወይስ እንጥፋ ብለዋል። እናጥፋቸው ነው የሚለን። እናጠፋቸዋለን። የተባበሩት የኢትዮጵያ ብሔር ብሔረሰቦች የሃይማኖትን እኩልነት የሚያምኑ
ከትግራይ እስከ አማራ እስከ ቅማንቱ እስከ አገው ኦሮሞ ሶማሌው አፋሩ ሀዲያው ሲዳማው ሁሉም ይሄንን ኃይል ይታገለው ለሚታገለው አማራ ስለሆነ አይደለም የሚታገለው ለአማራ ፍትህ እኩልነት ስለመሞቱ ስለሚታገል አይደለም ለኢትዮጵያ ህዝቦች ብልጽግና አምባገነን መንግስት ነው ይሄን ምነግርሽ ነገር አምባገነን መንግስት ነው እንታገለዋለን የብልጽግና አምባገነንነት የብልጽግና ህዝባችንን መግደሉ ፋኖን ጀስቲፋይ አያደርገው ወለጋ በሞቱ ሰዎች ስም እየነገዳችሁ ጥላቻን ፕሮፓጌት አታድርጉ እንደ ናሆም ያላችሁ ሰዎች ናሆም ወለጋ ውስጥ የተገደሉ ሰዎች እንዴት ፖለቲካ እንደሚሰራባቸው እያወቅ የሌሎችን ፍትሃዊ መጉደልን አንስተ ኮምፔር አታድርግልን ኢፍትሃዊ የሆነ ነገር የትም ይፈጸም በማንም ህዝብ ላይ ይፈጸም ነውር ነው ማለት አንድ ነገር ነው ነገር ግን ያንተን ባለጌዎች ደብቀ ሃይማኖትን የማያከብሩ ህዝቦችን የማያከብሩ በእናንተ ሀገር ውስጥ የተፈጸመው ጉረኖ ውስጥ ህዝብና ማቃጠል ማንነትሽን ቀይሪ ብሎ የሴት ልጅ ብልት ውስጥ ባድ ነገር መክተት ሰዎችን አንገት መቁረጥ ቆርጦም ይዞ ሀገር መሻገር በሀገራችን አይተነው ማናቀው ነው ይሄን ይዘ ታሪክ ፈጥረ ያልተገደሉ ልጆችን በኢትዮጵያ ውስጥ ዘልዝለው ጡት ቆርጠው ቆዳ ገፈው በሏቸው ብለ በ21ኛው ክፍለ ዘመን ለህዝብ እንኳን ልታቀርበው በሚሰቀጥጥ መንገድ ይሄንን ካልደገፋችሁት ብለ ትጠይቀናል የፍትሃዊ ትግል ካለ ሰፊ ህዝብ ይዘ ለምን ታሪክ ትፈጥራለ የፍትህ ጥያቄ ካለ ስለዚህ እኛ ምንላችሁ ጥያቄያችሁ የናንተ ሰዎች የፍትህ ጥያቄ አይደለም ህዝቦችን ማሳደድ ነው ሃይማኖት እኩልነትን መዳጥ ነው አማራ ሚናገር አማርኛ ሚናገር ብቻ ኦርቶዶክስ ተከታይ የሆነ በደም ማንነቱ ደግሞ አማራ የመሆን ከዚህ ውጭ አያስተናግድም ወሎ ትሆናለ ማን ትሆናለ የዚህ ፓርት አይደለም መወሻሸት አያስፈልገንም ሌሎች ህዝቦች ላይ እየተዛተ ያለው በራችሁ ላይ ነው ያለው ይሄንን ዋሽተህ ግን በስመ አማራ ነኝ ባሎንከው በስመ አማራ ነኝ ብለ የውሸት ትርክት አእምሮ ውስጥ የከተቱልህ በወለጋ ናሬሽን በተፈጠረ በጋነ በሰማይ በነጋ ትርክት እኔ ልታሳምነኝ አትምጣ ስለፍትህ ከሆነ ከጎን ቆማለሁ ስለፍትህ ከጎን ቆም ከዛ ውጭ ግን በተፈበረከ ዜና ስለ ትግል ታጋይ መስላ አትቅረብ እዚህ ውሸት ነው ውሸት ደግሞ አያሸንፍም ይሄን ነው ምነግርህ እናሸንፋቸዋለን ህዝቦች ያሸንፋሉ ይሄን ማወቅ አለባችሁ አመሰ ቀጥል ሐሳብ ወንድን ትግስት ትግሬ የለም ስተቱን ስተት ነው ስተት ነው እንዴት ናችሁ ሰላም ናችሁ ሰላም ቀጥይ ሐሳብሽን ታለ እኔ ሐሳቤ የአማራ ፋኖ እሱ ነው የኢትዮጵያ ጠላት የኦሮሞ ጠላት ይሄ ነው ማምነው እና ደግሞ አብይ ይሄን መብት ባይሰጣቸው ኖሮ ለፋኖች እነሱ መተው ወይም ደግሞ እዛ ኦሮሚያ ክልል ላይ ቁጭ ብለው የኦሮሞን ህዝብ መንግስት መንግስት ተጠያቂ ነው ያለሽ በእነዚህ 27 ሰው እየተረሸነው እኔ ተጠያቂ ነው እያልኩ ነው ምክንያቱም ምንድነው ስራው ኦሮሚያ ካልጠበቀ ምን ሊጠብቅ ነው አማራማ አልጠበቀም አልመራም ትግራይም አልመራም ኦሮሚያ ካልመራ ማን ነው ሊመራ ይችላል ማን ነው ገዳያቸው እነዚህ ለማን ነው አቤት የሚባለው ብለሽ ታስቢያለሽ እንዳንድ ኦሮሞ አንድ ኦሮሞ ሳስብ ራሱን በራሱ መጠበቅ አለበት የኦሮሞ ህዝብ ነቅቶ መጠበቅ አለበት ሀገሩን ብሔሩን መጠበቅ አለበት ይሄ ነው የኔ እንትን ራሳችን ለራሳችን መቆም አለብን ማን የገደላችሁ ብለሽ ታስቢያለሽ የገደለው ያው መንግስታችን ነው የሚሆነው ብዬ ነው ማስበው ለምን ፈኖ እዛ ውስጥ ገብቶ ይሄን ያህል ጥፋት ያጠፋል ብዬ አላስብም በእርግጥ ግን የኔ ልብ ያለው ሐሳብ ነው ይሄን ህዝብ ሆን ብሎ እዛ ያሉ አማራ
ንጹሃን ለማስገደል እንደገና እርስ በርስ እንዲፋጅ ለማስወጣት ነው ጎበዝ። እና ያስወጣት ሀና ነች ያስወጣሻት እርግጠኛ። ቀጥል መኩርተር ሙክታር ተናገር። ይሄን ነገር ያው ፋኖ ያደርገዋል ብዬ ነው የማምነው። አማራ እያሉ ደግሞ ኦሮሞም ሆነ ማንኛውም አማራ ብሎ ማንኛውንም ንጹሃን ህዝብ አብሮ መጨፍለቅ የለባቸውም ብዬ አስባለሁ። ሁለተኛ ደግሞ ፋኖ ነው ማንኛውም ነገር ህዝቡን እንትን ሊል የሚችለው ፋኖ ነው። ፋኖና ህዝቡን አንድ አድርጎ ባዩ ጥሩ ነው ብዬ አስባለሁ። እዛ ውስጥ አለ ወይ? እዛ ውስጥ አለ። አሁን አካባቢውን አላውቀውም፣ ግን የታጠቀ አካል ነው። መሀከልም ገብቶ ማንኛውም ነገር ሊያደርግ ይችላል። ህዝብ ምንም ሊያመጣ አይችልም። ምክንያቱም የሚሄደው ማንኛውም ነገር የሚያደርገው ወይ ያው ሸኔና ፋኖ ነው። መንግስት ላያደርገው ይችላል፣ ግን ለምን ይሄን ነገር ዝም ሊል ይችላል? ይሄ ጥያቄ ነው። በምን መንግስት አይደለም ማለት በምን ምክንያት? ያው መንግስት እንግዲህ ራሱ አጀንዳ አይደለም። ፖሊስ ጠባቂ ሚሊሻ ምክንያቱም ህዝቡ ታስባለህ እንደ ማንኛውም ቀበሌ እኮ ሚሊሻ እንዴት መንግስት እንዴት ሲጨፈጨፍ ያንን ነገር መንግስት እንዴት ዝም ሊል ይችላል? አላደል ሚኒሻው ምናምን ዝም አይልም። መከላከያ የሚጨፍጭፋቸው ማንኛውንም አካል ሚኒሻው ዝም አይላቸውም። ወይ የታጠቀ አካል መንግስትም ያሳትፈው ፋኖ የሚሆን ሸኔም ያው የታጠቁ አካሎች ሄደው ነው እንጂ እዛ ቦታ ላይ ያንን ነገር የሚያደርጉት ህዝቡ እንዲነሳ መንግስት ቀጥታ አዞት ያንን ነገር ያደርጋል ብዬ እንደኔ አላስብም። ወይ ፋኖ ነው ወይ የሸኔ አካል ነው ያንን ነገር ሄዶ የሚያደርገው። ሁለተኛ እንትሩ ነው አስተዳደር ነው። አስተዳደር አካባቢውን መጠበቅ ግዴታ አለበት ብዬ አስባለሁ። ወይ አስተዳደር ነው መንግስት ላይ ከመጀመሪያ ቀበሌ ያንን ነገር ሳያስጠብቅ እርስ በርስ እርቂት ነው ወይ ያ የታጠቁ አካሎች ወይ ወረዳውም ተቀበሌ ይጀምራል ማንኛውም ነገር ማለት ነው። አብሮ የተዋለደ ህዝብ ያለው ተቀበል ነው። ይሄን ነገር ደግሞ የሚያደርጉ ሸኔዎችና ፋኖ ብቻ ነው ብዬ ነው እንደራሴ ማምነው። ይሄ ሁለቱ አካል ታልጠፋ መቼም ቢሆን ሰላም ልንኖር አንችልም። ሰላም ነው። እሺ ሰላም እንዴት ናችሁ? ታሪክ ደህና ነሽ? ሰላም እንዴት ነሽ እህቴ? ደህና ነሽ ወይ? እንዴት ነሽ እህቴ? እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ? ወያ ደህና ነኝ። ፍሪደም ዲኤስ ትግስ ማና ኤልያስ ሐሳብን ግለጽ እንደዳሞቴ። እሺ በሞቲቱንም ግለጽልን ባለው በአሁን ባለው አጀንዳ። መልካም። በመጀመሪያ እኔ እውነት ለመናገር የሞት ታዲያ ሚዲያ ላይ ያለቀሰ ሚዲያ ላይ በየቦታውን እየሞተ እሺ ቀጥል ሐሳብ። በመጀመሪያ የነዚህ ወንድሞቻችን ሙተዋል። የት አካባቢ ነው የሞቱት? የት አካባቢ ነው የሞቱት እነዚህ ልጆች? ሸዋ ማለት የት? ኦሮሚያ ክልል። ኦኬ ዛሬ ነው የሞቱት? አዎ ቀጥል ሐሳብን ዝም ብለህ አሁን ፖሊስ አይደለህና ሐሳብን ቀጥል። መልካም። ያሳዝናል። እኔ በመጀመሪያ ማንኛውም ወንድሞቻችን በአራቱም አቅጣጫ የሚሞቱ የእንትን የኮንስፓይሬሲ ተጠቂ የሆነ የኢትዮጵያ ወንድሞቼ እያለቁ በመሆኑ ያሳዝነኛል፣ እንደ አንድ ኢትዮጵያዊ ማለት ነው። ለምን ብትይኝ ግማሹን ብሔር እኔ ብዙ ጊዜ አውርተናል ከአንቺ ጋር የብሔር ታርጋ ግማሹ ተሰጥቶት ግማሹ የእምነት ታርጋ ይዞ ማለት ነው። በቃ የሰው ልጅ እንደ ቅጠል እየረገፈ መጫወቻ ሆነ። ይብን ራሱ ማለት ነው በእምነት የሚያመጡ ጭራሽ የማይሆንላቸው ቅጀት ሙስሊም ክርስቲያን ለማጣላት ከጎረቤት የተዋለደ ህዝብ ነው። እኔ እምነት ላይ የለሁበትም፣ ቀይ መስመሬ ነው እምነቴ።
ሙስሊም ክርስቲያን የሚለው እምነቴ በቃ እኔ ከዚህ ፖለቲካም አላስገባም። ስለ እምነት አሁን ስለ ዘር ነው። ስለ የሚሞቱት ህፃናት ናቸው። ያው በእምነት ይለፍልፉ ማንም የሚጣላ የለም። እርስ በርስ ክርስቲያን ከሙስሊም ያልተዋለደ የለም። በሁሉም አቅጣጫ እነዚህ የሚናገሩት ፍየል የሚጠብቁ ከፍየል ጋር የሚውሉ በክቶች ሃይማኖት የሌላቸው አህዳውያን ሙስሊምም ክርስቲያን የማይወክሉ ናቸው። እኔ በሃይማኖት ቀይ መስመሬ ነው። እኔ በሃይማኖት ማውራት አልፈልግም፣ እንዲገባም አልፈልግም። በአሁን ግን በንጹሃን በሞቱት ብቻ አውራ። በሃይማኖት የሚያወሩት ምንም በቃ አህዳውያን ስድስት ሰይጣን ናቸው። ከራሳቸው ጋር መጀመሪያ ይጸልዩ ወይ ደግሞ ጸሎት ያርጉ። ክርስቲያን ከሆኑም ወደ ቀልባቸው ይመለስ ነው የምለው። እኔ ከሃይማኖት ነፃ ነኝና ምክንያቱም ሃይማኖቴ ቀይ መስመር ነው። ላስገባው ማልችልም ልከራከር ስለማልችል ቀጥል። በሞቱትም ሀሳብህ ዳማቴ አልቋል። ደቂቃ እኔ ማለት ከነዚህ ጋር ራሱ ማውራት በጣም ይከብደኛል ማለት ነው። እዚህ ጋር ማለት ነው ይሄን ሰሞን አጀንዳ ፈልጎ አንድ ሴት ለሞተችው ማለት ነው የኦሮሞን ሕዝብ ለመጨፍጨፍ አብሮ የበሉትን የጠጡትን እኛ ማለት ነው በአጠገባችን ባረግናቸው ነው የገደሉ ንጹሃንን ሕዝብ በተኙበት ሌሊት ገብቶ ማለት ነው የጨፈጨፈ ፋኖ ነው፣ የገደለ ፋኖ ነው። ፋኖ ገዳይ ነው የምንልበት አለን። ገዛ አንድ ሰው ስሬ እንዳትናገሩ ይቅርታ፣ የራሴን ሰዓት እስከምጨርስ ማለት ነው። አንድ ሰው እንደዚህ አሽከርክራችሁ ተናግራችሁ ማለት ነው እኛ እንደናንተ አይደለንም። እኛ ጀግና ነን። ብንሞትም በቂያችን የገደለን ማለት ነው። ነገ ደግሞ እያንዳንድሽ ታያለሽ። ዝም ብለሽ ዛሬ እየሳቅሽ ነው። እኛ ጀግና ነን። እኛ እስቲ ሂጂና ይህ ታሪክ በየሚዲያው እንዴት እንደምሉ ማለት ነው። ፋኖ ባይሆን ኖሮ እንደዚህ አይሉም ነበረ። እነሱ አቅዶና ማለት ነው አስቦበት በህዝባችን ላይ ማለት ነው በንጹሃን ህዝብ ለምን የታጠቀን አገሉም ነበረ። ለምንድን ነው ከመንግስት ጋር ማትዋጉት የነበረ? መንግስት በሌለበት ቦታ ሄዳችሁ ማለት ነው ህዝቡን ንጹሃኑ ምንም የማያውቀውን ህፃን አርዳችሁ ከምትበሉ ለምንድን ነው እናንተ አንድ ሴት ራሳችሁ አርዳችሁ ማለት ነው ዛሬ ህዝቡን ያረዳችሁ? ታሪክ ይወቅሳችኋል ማለት ነው። እዚህ ጋር ደግሞ ጨዋታ ተጫወተ። እኛ ጀግና ነን፣ እኛ እንዲህ ነን እያላችሁ በየሚዲያው ማለት ተደሰታችሁ አይደልና እንተያያለን። መደሰታችሁ ጥሩ ነው። አንድ ማለት ጨካኝ አረመኔ ነን እያላችሁ እኮ እያወራችሁ ነው። ሂዱና ብሏቸው፣ ሂዱና አጥንቷቸውን ጋጡ። ሰው መብላት ለምዳችኋል። ለዛ ነው የበላችኋቸው ማለት ነው። እነሱ በተኙበት ልብ ካላችሁ ለምን ከመንግስት ጋር ትዋጉም ነበረ? ደናው ህዝብ ላይ ነው እንዴ ጉልበታችሁ የምታሳዩት ማለት ነው። ውሸታቸውን አንዴ በዚህ ቦታ እያላችሁ ህዝባችንን ለመጨፍጨፍ ለስልጣን ብላችሁ ነው። መቼም አይሳካላችሁ። እኛ አንድ እንቀራለን። ገባችሁ? እንደዛ ወቁ። ለኛ ደመኛ ናችሁ እናንተ። ደግሞ እዚህ ጋር ጨዋጫዋ እውነት አዛኝ ባይናችሁ እናንተ አዝናችሁ። አሁን እዚህ ላይ የምትወያዩት አዝናችሁ ነው። ፈጣሪ ጠይቃችሁ እያንዳንዳችሁን ማለት ነው። እያንዳንድሽ ፈጣሪ ጠይቅሻል። ውሸታሞች፣ አስመሳይ ቡዳዎች እንደምንኖር እራሱ አትፈልጉም። ገባችሁ? ቆሻሻ ማንኛውም ሰላም እንዲሆን ህዝብ መሞት የለበትም ለማለት ነው። አንቺ አትናደጂ። ማንኛውም መናደድ የለበሽም። ሁሉም መረጋጋት ነው ያለበት። ማለት መንግስት በአሁን ባመጣው እርስ በርስ እንድንፋጅ እንድንጋዳደል ኢትዮጵያ ባዶ እንድትቀር ሹሩቤ ስነ ስርዓት አድርግና ሂድና እዛ ኮሜንት እየዘጋኝ እኔ እንዳንተ ፈሪ አይደለም። ኮሜንት አልዘጋም፣ እንዳንተ አይደለም። እኔ ኮሜንት አልዘጋም። ምክንያቱም እኔ ራሴን ከብሬ ስለ ኦሮሞ አንተ ልትነግረኝም አትችልም። እኔ መብቴ ነው። እኔ ማንኛውም ስለ ኦሮሞ ደግሞ ልትሰጠኝም አትችልም፣ ልትከለክለኝም አትችልም። እኔ ደሜ ልጄን ባለቤቴ ያለበት ነው ሀገር ነው። እጮሃለሁ እንኳን ተውና አሁን አማራ ጎረቤቴ ነው። እንኳን ተው ነፃ ረግሽው ሁሉም ይናገር ወይንስ
አዎ ተናገር ችግር ሀና ታሪኮም ያለች ነው ብላ በደቂቃ አረገው ደግሞ ፍሪደም ሀና ማራዊት የምትናገረው እዛ ሄዳ በእናቴ ኦሮሞ ነው እንደዚህ ያለ የምታሽቃብጥል ሽሩቤ ሂድና እዛ ብዳት። ቆይ ተረጋጊ አንቺ። አሁን እኛ ውይይታችን አታደናቅፊ። ወረፋ ሲደርስ ደግሞ በአንዱ ጣልቃ እየገባሽ ስሚ። ፍቅር ላይ ያለን እንዴ? ቆይ ተረጋጊ እስኪ። አንቺ ማውራት ስትፈልጊ ሚውቱን አንስተሽ በደቂቃ ሻውሪ። እንዴ ቁጭ ያልኩት እኮ ላውራ ነው። አስበይ ሚውት ያዥ አሁን እንዴ ታዲያ ባላለ ልጅ አለ የልጅ እናት ነኝ ወንድሜ። እዚህ ምቀልደው ዝም በያት። እሷ ነው እንዴ የፋራ ወሬ አትስሚ፣ አታዳምጪ። እነዚህን ፋሪቅ ሁሉ ነገር ቁም ነገር ይመስላችኋል። ሚዲያ ላይ የተወራ ወሬ አሁን ላውራበት አታደናቁ። እኔ የሞቀ ትዳር አለኝ። ኧረ ዝም በይ። የሞቀ ልጅ አለኝ።